ስድስተኛ መድረክ አኒ ስድስተኛ ደስ ይላል እና እንደዚህ ሚዲያ ውስጥ ፈርቀዳጅ መሆናችን እጅግ በጣም ያኮራል። ግጥም ነው ወግ ነው የምትወዱት ግን ወይስ ፖለቲካ? አረለ ምንድነው የጣር ነው ይላል። ትንሽ ቆየት ያለ ማስታወሻዬ ነው። ወዳጄ እቤት ሲመጣ ቡና ልጋብዘው ስለፈለኩኝ ምድጃው ላይ ወተት ጣርኩኝ። ሲፈላ ቀዳሁለት። የቀዳሁትን ሳየው ወተት ነው። ተናደድኩኝ። ልጋብዘው የፈለኩት ቡና ነው። ወይኔ ማንቆርቆሪያው ነው ያታለለኝ። እምዬ ኢትዮጵያ ወተት እየጣዱ ቡና መጠበቅ ጤንነት ነው ትያለሽ? ወተት ጥዶ ለምን ቡና አልፈላም ማለትስ የጤና ነው ትያለሽ? ወተት ጥደው ለምን በተአምር ቡና አላደረገውም ብሎ ማንቆርቆሪያው ላይ መናደድስ ፌር ነው ትያለሽ? ፖለቲከኛው፣ አክቲቪስቱ፣ ኃላፊው፣ ባለስልጣናቱ፣ አርቲስቱ፣ ሰባኪው፣ ጋዜጠኛው የሚያውጀው ጦርነት ነው። ያልተጣደው ከየት ይፈላል? ዘረኛውም ዘረኛ እያለ ተሳዳቢውም ሀገሬ ባዩም ክልሌ ባዩም ብሔሬ ባዩም ሁሉም የሚጥደው ጥላቻ ነው። ጥላቻ እየጣዱ ሰላም በየት በኩል ሊፈላ? ወይ ትክክለኛውን ጣዱ ወይ አርፋችሁ ያፈላችሁትን ጠጡ። ቺውኑ በግጥም ላጅባት። ግጥሜ የቆየች ትመስለኛለች። በሀገር ጨዋታ በሀገር አኩኩሉ እስኪ ነጋ ብለው የጨፈኑ ሁሉ ቢነጋስ ባይነጋስ ፈቅደው አይናቸውን መቼ ይገልጣሉ? የ60 አለቆች ጨፍነው ወድቀዋል። የ70 ተረኞች ጨፍነው ዘመዋል። የ80ዎቹ ጨፍነው ቆመዋል። ፀሐዩ ቢወጣስ ፈቅዶ ለጨፈነ መቼ ይታየዋል? በጠማማ ብዕር ሰርክ በማይቀና በከረመ ወሬ በኖረ ትንተና ከጭፈና በፊት በታየ ድንግዝግዝ ለትላንት ፈንጋይ ዛሬውን የሚያግዝ በነጋ ሰማይ ላይ ፀሐይ የሞቀ ነፍሱን እንደማደስ ብርሃን ሙቀቱን የሚያልቅለትን መላ እንደመቀየስ አይኖቹን ጨፍኖ ብርሃን ላይ ቆሞ ብርሃን ይከሳል። ነጋ ላሉት ሁሉ አልነጋም እያለ ዝንተ ዓለም ያለቅሳል። ጎ ቀዶ እያለ በጭፍን ሲራመድ ተናቅፎ በእንቅፋት ተጠልፎ በገመድ በገዛ ዝላዩ በውር ድንብር ጉዞ ከአንዱ ጋር ሲላተም ፀሐዩ አቆሰለኝ ጠለፈኝ እያለ ያለቅሳል ዝንተ ዓለም። የገዛ አምባው ጋርዶት አይኖቹ ካላዩ ሙቀትና ውርጩን ጮራና ጽልመቱን ነጣጥለው ካለዩ ፈቅዶ ከታወረ አይኑን ካለገመ ምን ያርገው ፀሐዩ? አመሰግናለሁ።